ዳዊት ወይዘሮ አልማዝን ለመበቀል አዲስ አበባ ድረስ መጥቶ ሲንከራተት ሲፈልጋት ነው የኖረው። እናም በመጨረሻም ያስበውና ያቀደው ተሳክቶለት ወይዘሮ አልማዝን አግቶ እያሰቃያት ነው። በጣም በሚገርም ሁኔታ ምግብ እንኳን ከልክሎ አንድ ጊዜ ውሃ ሲደፋባት ጭንቅላቷን ውሃ ውስጥ ሲነክረው ብቻ የማያደርጋን ነገር የለም። በሌላ በኩል ልዕልት እናቷ ስለጠፋችባት ግራ ተጋብታ ማንም መክሰስ እንዳለባት ራሱ ልታቅ አልቻለችም። ዳዊት ይሁን ካሌብ ይሁን ይህን ነገር ማን ያደረገው? ምክንያቱም ወይዘሮ አልማዝ ሁለቱም ይፈልጓታል። ካሌብም ለመግደል ይፈልጋል፣ ዳዊትም እሷን ለመግደል ይፈልጋል። ልዕልት ከመሃል ሆና ምን ማድረግ እንዳለባት ግራ ተጋብታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወደ ቻናሌ እንኳን በደህና መጣችሁ። ስለመጣችሁ ከልብ አመሰግናለሁ። አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ ያደረጋችሁ ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ። አመሰግናለሁ። አንዳንድ ጊዜ ክፉ ነገር ስንሰራ እያወቅን ክፉ ነገር ስንሰራ መቼውንም ቢሆን እየተከተለን ነው የሚሄደው። ያን የሰራነውን ክፉ ነገር ጊዜው ቢረዝምም ዋጋውን መክፈላችን አይቀርም። ወይዘሮ አልማዝ ዳዊት በልጅነቱ ወይም ገና በጨቅላ እድሜነቱ ነበረ ያን ሁሉ መከራ ሲቃይ ያሳየችው። ጎዳና እንዲወጣ ህይወቱ ምስቅልቅል እንድል አባቱን እንዳጣ ገንዘባቸውን ወርሳ እሷ የተሻለውን ህይወት እየኖረች እነሱ ግን ያን ሁሉ ህይወት እንዳሳልፉ አድርጋቸዋለች። ነገር ግን በነገራችን ላይ በልጅነት እድሜ የተደረገብን ነገር ወይም በታዳጊነት እድሜያችን ላይ የተደረገብን መጥፎ ነገር መቼውንም ቢሆን ልንረሳው አንችልም። ላይክ ህፃን ልጅ አሁን ሀሁ ብላችሁ ስታስተምሩት ወይም ገና ጀማሪ እያለ ትምህርት ቤት ሲሄድ ወይም ማማ ባባ እያለ ገና ዳደ እያለ የሚቀረጸው በጭንቅላቱ መቼውንም ቢሆን የማይረሳ ነገር ነው። ምክንያቱም ላይክ ከነጭ ወረቀት ላይ የምታስቀምጡት ነገር ሊጠፋ አይችልም። እናም ዳዊት እንደዛ ነገር ማለት ይቻላል። ያ በጨቅላነት እድሜው ያሳለፈው ሲቃይ፣ መከራ፣ ግፍ፣ መንከራተት፣ ጎዳና መውጣት አልረሳው ብሎ ካለበት ቦታ አዲስ አበባ ድረስ መጥቶ ሲያፈላልግ ቆይቶ በትዕግስት ወይዘሮ አልማዝን አግኝቷታል። እና ይህ ወጣት እሷን ያለመበቀል ወይም ለምን ተበቀልካት ማለት አይቻልም። ምክንያቱም ያሳለፈው ህይወት ከዛ በላይ ስለሆነ እሷ ከምታስበው በላይ ስለሆነ አሁን ወይዘሮ አልማዝ በዳዊት እጅ ስለገባች አንተ ጥሩ ልጅ ነህ፣ አንተ የዋህ ነህ፣ እኔ ምናልባት በሰዓቱ ሳላቅ መጥፎ ነገር አድርጌብህ ይሆናል፣ ነገር ግን እባክህን ይቅር በለኝ፣ ይቅርታ አድርግልኝ ብትለውም እሱ ግን ይቅርታ እንዳደርግልሽ ነው የምትፈልጊው እንዴ? እንዴት ብዬ ነው ይቅርታ ማደርግልሽ? እስኪ ንገሪኝ። ያን ሁሉ ጉድ አድርገሽኝ እንዴት ብዬ ነው ይቅርታ ምልሽ? በዛ ላይ ደግሞ አላረጀሽም። ለነገሩ መጥፎ ሰው አያረጅም፣ መጥፎ ሰውም አይሞትም። እንደዛው እንዳለሽ ነሽ። ሁሉ ነገርሽ አልተቀየረም። ለነገሩ እንኳንም አልሞትሽ። ምክንያቱም ብትሞች ኑሮ እንደዚህ አላሰቃይሽም ነበር። እኔ በህይወት ስላገኘሁሽ በጣም ደስተኛ ነኝ። ምክንያቱም እኔ አንቺን ማሰቃየት፣ አንቺን እያለቀሽ እየተሰቃየሽ ማየት ለእኔ ትልቁ ሀሴትና ትልቁ እርካታ ነው። እና በህይወት ስላገኘሁሽ በጣም ደስተኛ ነኝ እያለ ያሰቃያታል። የሚበላ እንኳን ይዞ በፌስታል ነገር እንጀራ ይዞ ላጉርስሽ፣ እኔ እንዳንቺ ክፉ አይደለሁም ወይም እንዳንቺ መጥፎ አይደለሁም፣ ግን ስላገኘሁሽ በጣም ደስተኛ ነኝ። እናም ምግብ ነው አይደለም የምትፈልጊው? አዎ እኔ ጥሩ ነኝ፣ ግን ያ ሁሉ ድርጊት አልፏል ነው አይደለም የምትይኝ? አዎ ያ ሁሉ ድርጊቱ አልፏል፣ ነገር ግን ጠባሳው እኔ ጋ ነው ያለው። መቼውንም የማይረሳ ጠባሳ ነው ያስቀምጥሽብኝ። እናም እኔ ግን እንዳንቺ ጨካኝ አይደለሁም ብሎ እንጀራውን አምጥቶ ላይክ አፍሽን ክፈች ብሎ ሊያጎርሳት ሲል፣ ነገር ግን እንኳን ሊያጎርሳትና እሱ ስራውም አይደል መልሶ እራሱ ነው የጎረሰው። ኧረ እባክሽ ላጎርሰሽ ትፈልጊያለሽ እንዴ? ተይ እንጂ አንቺማ ምንም ነገር አያስፈልግሽም፣ ምግብ የሚባል ነገር ላንቺ በፍጹም አያስፈልግሽም ብሎ እራሱ ይጎርሰዋል። እባክህን ልሞት ነው፣ እባክህን ልሞት ነው፣ እባክህን አጉርሰኝ እያለችው፣ ተይ እንጂ አንቺ መቼውንም አትሞችም፣ ክፉ ሰው መቼውንም አይሞትም፣ እናም አትሞችም ብሎ ትንጥዬ አፏ ላይ ጠብ ያደርግባታል። ወይዘሮ አልማዝም እባክህን 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 ልሞት ነው እያለች ትለምነዋለች። በሌላ በኩል ልዕልት እናቷን ከምታገኝበት ቦታ ብትሄድም እናቷን ልታገኛት አልቻለችም። እዛ ቦታ ሄዳ ወደዛ ብትንጎራደድ ወደዚህ ብትንጎራደድ እናቷ ልትመጣ አልቻለችም። በዛ አካባቢ ፍንትው አላለችም። እናም ግራ ተጋብታ ተመልሳ ወደ ቤት ትሄዳለች። ተመልሳ ወደ ቤት ሄዳ ከሉሊት ጋር
አብራ እየተጨነቀች ነበር። እነሱ ያሰቡት ግን ካሌብ ያገታትና ካሌብ አግቶ በድጋሜ እያሰቃያት እንደሆነ የጠረጠሩት። ልዕልትም ከሉሊት ጋር ሄዳ የምጮህባት እርግጠኛ ነኝ ካሌብ ነው ያገታት፣ ከሱ ውጪ ሌላ ማንም ሰው አያግታትም ትላለች። በሌላ በኩል ዳዊትንም ትጠረጥረዋለች። ዳዊት ስልክ ሲደውልለት አያነሳም። ልዕልት ማለቴ ሉሊት ትደውላለች፣ ኤልሳ ትደውላለች፣ ሊያነሳላቸው አልቻለም። ኤልሳን በጣም ተጨናንቃለች። ምክንያቱም ወንድሟ ያችን ሴትዮ ካገኛት እንደማይመራትና እንደማይገላት አግኝቷት እንደነበረ፣ ነገር ግን አሁን ለጊዜው እንዳመለጠችው ግን በድጋሚ እንደሚያገኛትና ካገኛት እንደማይለቃት ስለነገራት ያ ነገር በጭንቅላቷ ውስጥ እየዞረ ወንድም የምን ሆኖ ይሆን? እባክህን አምላኬ ሆይ ጠብቀው፣ በጣም ተጨንቄያለሁ፣ ምን ተፈጥሮ ይሆን? ምን ገጥሞት ይሆን? እያለች ኤልሳም ተጨንቃለች። ብቻ እቤት ሁሉም ሰው ተጨንቋል። ልዕልት ለእናቷ ስትል ተጨንቃለች። ልዕልት ማን እንዳግታትና ማን እንደሚያግታት ግራ ተጋብታለች። ምክንያቱም በእናትየው ሕይወት ውስጥ ካሌብና ዳዊት አሉ። ወይ ካሌብ ነው ያገታት ወይስ ዳዊት ነው ያገታት እያለች ግራ ተጋብታለች። ትክክለኛ አጋቿ ማን እንደሆነም ሊታወቅ አልቻለም። ልዕልት ማለቴ ኤልሳ ግን ተጠራጥራለች። ምክንያቱም አግኝቻታለሁ፣ አሁን ለጊዜው የሆኑ ወጣቶች ገላግለዋታል፣ ነገር ግን በድጋሚ ካገኘኋት አልለቃትም እያለ ሲዝት ስለሰማችው በቃ ያችን ሴትዮ አግኝቶ ገሏታል እያለች ነው የምታስበው። እናም ብቻ ሶስታቸውም ተጨናንቀዋል። ምን ማድረግ እንዳለባቸው ግራ ተጋብተው ምንም ማድረግ እንዳለባቸው ግራ ገብቷቸዋል። እና ውድና የተከበራችሁ ቤተሰቦች ወይዘሮ አልማዝ እስከዛሬ ድረስ ያደረገችውን ዋጋዋን እየከፈለች ነው። አሁንም ቢሆን ካሌብም እየፈለጋት ነው። ካሌብም ቢያገኛት እንደሚገላት ብቻ ያው እሷ ሽጉጡን ይዛ እየዞረች ስለነበር እንጂ የዛ ጊዜም ራሱ አንገቷን አንቆ እንደሚገላት እየዛተባን ነበር። አሁንም ያ ሽጉጥ ስላለ ግንባር ላይ ደቅኜ ነው የምገልህ፣ አንተ የማትረባ ዝም ብለህ የፈጠራ ወሬ እያወራ እኔን እንደዚህ አትበለኝ ትለዋለች ካሌብን። ነገር ግን የእውነት ለመናገር ያደረገችውን ነገር ተናግራ ወይም እዛ ፖሊስ ጣቢያ ሂዳ እንደዚህ አድርጊያለሁ ብላ ብትናገር ኖሮ ሁለቱም እንደዚህ አያሰቃዩትም ነበር። ምክንያቱም መኖር ማለት አይደለም። በነገራችን ላይ እሷ ራሱ ተሳቃ ነው የምትኖረው። ያ አንደኛው ሲለቃት፣ አንደኛው ሲያግታት፣ አንደኛው ሲዝትባት፣ አንደኛው ሲያልፋት፣ ብቻ እሷም እየተሰቃየች ነው ያለችው። እሷ ብቻም ሳትሆን ልጇንም እያሰቃየቻት ነው ያለችው። እናም ለማንኛውም ውድና የተከበራችሁ ቤተሰቦች ዳዊት አሁን የበቀላውን ጊዜ ጀምሯል ማለት ነው። ወይዘሮ አልማዝን አግቶ እየተበቀላት ነው። እናም ልዕልትም ሉሊትም እየተጨቃጨቁ ነው። ልዕልትና ሉሊት አንድ ላይ ቁጭ ብለው ካሌብ ይሆናል ያገታት፣ እሱ ነው እርግጠኛ ነኝ የሚያግተው ስትላት ልዕልት ለሉሊት፣ ሉሊት ደግሞ በፍጹም እሱ ላይሆን ይችላል፣ ምን ታውቂያለሽ? ምናልባት እሱም ላይሆን ይችላል፣ ለምንድን ነው እንደዚህ የምትወስኘው? ስትላት ልዕልትም ያው የእናት ነገር ስለሆነ ግራ ተጋብታለች። እናም ሁላቸውም ግራ በተጋቡበት ድንገት ዳዊት ይመጣል። ዳዊት መጥቶ ምን ናችሁ ነው ስትለው፣ እንዴ ሲደወልልህ እኮ አታነሳም፣ የት ጠፍተህ ነው? ሁላችንም ስላንተ እየተጨነቅን ነበር እያለችው እያለ እሱም የሆነ ቦታ ሄጄ ነበረ ለዛ ነው፣ እናም ደግሞ ስትደውሉም አላየሁትኝም፣ ስለዚህ እኔ ምንም አልሆንኩኝም፣ ደህና ነኝ፣ ለምንድን ነው የምትጨነቁት? ሲላት ሉሊትም እንዴ ዳዊት ምን አስበህ ነው? ቆይህ እኮ በዛ ላይ ስልክ ሲደወልልህ አታነሳም፣ በሰላም ነው ግን ስትለው፣ አዎ በሰላም ነው፣ ምንም አልሆንኩኝም ይላታል። ምክንያቱም ማለት ኤልሳ ራሱ በጣም ተጨንቃ ስለነበረ ሉሊትም ኤልሳ ጋር ሂዳ ተጨንቃ ስላየቻት እኔም ስልክ ብደውልለት አያነሳም ዳዊት ምን ሆኖ ነው ስትላት፣ ዳዊት እኔ ምን እንደሆነ አላውቅም፣ በነገራችን ላይ ያችን ሴትዮ ካገኛት እገላታለሁ እያለ ነበር ብላ ለሉሊት ትነግራታለች። ሉሊትም ኧረ ዳዊት ይሄንን አያደርግም፣ ዳዊት ይሄንን ነገር ያደርጋል ብዬ በፍጹም አላስብም ትላታለች። እሷም ዳዊት በጣም የተናደደ ሰው ነው፣ በህይወቱ ላይ ብዙ ነገር የደረሰበት ነው፣ ስለዚህ ይህን ነገር አያደርግም ማለት አይቻልም፣ እኔ ግን በጣም ሰግቻለሁ፣ ብቻ እግዚአብሔር ይጠብቀው እያለች ብቻ ሶስታቸውም እየተጨቃጨቁ እያለ ነው እንግዲህ ድንገት ዳዊት መጥቶ ያው ደህና እንደሆነና ምንም ነገር እንዳልተፈጠረ ይነግራቸዋል ማለት ነው። ነገር ግን አላመኑትም። ሁላቸውም ተጨንቀው ስለነበረ አላመኑትም። ውድና የተከበራችሁ ቤተሰቦቼ እኔ እዚህ ላይ ጨርሳለሁ። ቀጣዩን በሚቀጥለው ይዤላችሁ እመጣለሁ። ለቻናል አዲስ የሆናችሁ አሁንም ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባሮች ደግሞ